የሩታና የሄርሜላ ማለት ነው መጣላት ለምን እንዳስፈለገ ነው እኔ ግራ እየገባኝ ማለት ነው። እሱ ለራሱ ታሟል አልነካም። ገና እሱ ሳይነካ እነሱ ሰጣ ገባ ውስጥ ነበር የገቡትኝ። ያቺም የኔ ነው እንዳትሽብኝ ትላታለች፣ እቺም ደግሞ ለቀቂው እያለቻት ማለት ነው። በምትላ ሰዓት ሄርሜላም ደግሞ አስመሳይ አንቺ ነሽ ለዚህ ያበቃሽው፣ ከኔ ጋር በነበረ ሰዓት ምንም አልሆነም አብርሃም ቅርታ ከኔ በነበረ ጊዜ ጥሩ ሙድ ላይ ነበረ። አሁን ደግሞ አንቺ ነሽ ይህንን ያደረግሽው አስመሳይ ላይ እየሰደበቻት ማለት ነው። ሆስፒታል ውስጥ አንድ ያሉ ሰጥ አገባ ውስጥ እየገቡ ነበረ። እሱ ገና ሳይነቃ የእነሱ ጭቅጭቅ ንትርክ ሆስፒታል ውስጥ መከራ ነበር ያመጣው ማለት ነው። እና በመጨረሻም ደግሞ እሱም ሳይነቃ ሄርሜላም ንቃልኝ፣ አንዴ ብቻ ንቃልኝ፣ አንዴ ብቻ አውራኝ፣ የፈለከውን ነገር አደርግላለሁ፣ ከሁን በኋላ አላስጨንቅህም እያለችው ነበረ ሄርሜላ ማለት ነው። ሩታን በጣም ተናዳለች። ስሜቷን መቆጣጠር አቅቷታል ማለት ነው። ላይክ ዳኒም በዛው ልክ ማለት ነው። በጣም ነው ያስደነገጠው። እነርሷን ጎትተው እያመጧት ነው ማለት ነው። በጣም ተጨንቀዋሉ። እንግዲህ ያው ሪቦት ነው ወይ እራት አልበላም ነበር እንዴ ብሎ እየጠየቃት ነው ወንድሙ ራሱ ማለት እየጠየቃት ነበረ። እራትን በልቷል፣ ቁርስም ስንወጣ በልቷል። እንግዲህ ያው በዛው ሌሊት ይዘውት ሲወጡ ነው እነኚህ ደርሶባቸው መንገድ ላይ አቁሟቸው የመለሷቸው ማለት ነው። በዛው ቅጽበት ነው እንግዲህ ህግ ቤት ህግ ፍረደን ብለው ሊሄዱ ሂደው ልክ እዛ ቦታ ህግ ቦታ እንደደረሱ ወደ ውስጥም ሳይገቡ ዴቭ ነው ሀሳባቸውን ያስቀየራቸው። ምክንያቱም እኛ እዚህ ጋር እንደ ቤተሰብ ተነጋግረን በንግግር እንፍታው እንጂ እንዴት የት ወንድሞቹ ነን እዚህ ውስጥ ያለ ነው። ሁላችንም ፋሚሊዎች ነን ነው ከሁለት ወር ውጭ ከሄርሜላና ከዳኒ ውጭ እኛ ያለውን ነገር ተነጋግረን መፍታት ነው እንጂ ለምን እንትን ህግ ቤት ይወሰዳል? አንደኛ በዚህ አጋጣሚ ኤፍሬም ነው ዋናው ችግር የፈጠረው ተብሎ አሁን በኤፍሬም ነው ሁሉም እየፈረደ ያለው። እሱ ትክክል ነኝ እያለ ነው። ምንም የሆነው ነገር የለም። እሷም ደግሞ ሩታ ምንም የሆነው ነገር የለም ደህና ነው እያለች ነው ማለት ነው። እና ኢትዮ በጣም ተናዳበታለች ቡዜ በኤፍሬም። እሱ ምንም ቢባል ምንም ቢናገሩት ምንም እየሰማቸው አይደለም። አንድና አንድ ዓላማዬ እሱን ከሩታ ጋር ማድረግ ነው እያለ ነው ማለት ነው። ምንም ሊሰማቸው አልቻለም። እና ብቻ ከባድ ነው። በመጨረሻ ግን መንቃቱን ምናምን ሲያውቁ ሁሉም ነው የተደሰቱት ማለት ነው። እሱም ነቅቶ ያው ውሳኔውን አሳውቋል ማለት ነው። እኔ ደስተኛ ያለው ደህና ሙድ ላይ ነበርኩኝ። እንግዲህ ሳላስበው ነው መሬቱን ነክቶ ካለው ምናምን ሲባል አላልነካኝም፣ ምንም መንጎት ነገር የለም እያለ ነው። ያው እነሱ እየተነጫነጩ እያወሩ ነበር፣ እየተንጫጩ ነበር። እሱ የወደቀው እንግዲህ እዛው ህጉ ቦታ ነው፣ ግን አልገቡም። ደግነቱ እዛው ሳይገቡ ነው ማለት ነው። እና ያው ሩታም ተጨንቃለች። አይነቃም እንዴ ስንሳት ነው ግሉኮስ የተሰጠው እስካሁን ድረስ እኮ የነቃ ነገር የለም እያለች ነው ማለት ነው። ያላ እነሱም ግራ ተጋብተዋል። አንድ ደሀ ቢወጥቅ ማለት ነው መንገድ ላይ ማንም ዞር ብሎ አያውም። ዝንብ ነው የሚወራው እንጂ ሰው አይወራውም ማለት ነው። አይ አላህ እንግዲህ ጥሩ ደረጃ እያደርሰን። አሁን ያው እንትና ሄርሜላ መታለች ማለት ነው። እንግዲህ እሷም ተጨንቃ ደንግጣ ነው ተጣጥባ የገባችው። አብርሃም ኧረ ንቃ አንዴ ብቻ ንቃልኝ፣ አንዴ ያናግርኝ ያለች እያስጨነቀችው ነው ማለት ነው። አረ ምን ብቻ ቪዲዮን ሁሉን አላስገባላችሁም እንጂ ማለት ነው። አንዳንድ ያሉ የአንዳንድ ጸጣ ገባ ውስጥ መግባታቸው እነሱ የገረመኝና ያሳቀኝ ፈታ ያደረገኝ የነበረው የእሱ መታመም አላስጨነቃቸውም። አንዷ ከተናገረች አንዷ ዝም አትልም። የእሱ ጤናማ መሆን አይደለም ያሳሰባቸው። መችዲ ነው እኔ በወሰድኩት እያሉ ነው ማለት ነው። እና እነሱ እንትን ነው ያሉት። እነሱ ለራሳቸው ሲሉ ነው እያመቻቹ ያሉት። እኔ ወስደዋለሁ እያሉ ማለት ነው። አይ ጉድ እኮ ነው። እና ሰው ይውጣ ሰው ይቀንስ ሲባል እንግዲህ ሄርሜላ ምን ያልወጣም ትላለች፣ ሩታ ምን ያልወጣም ትላለች። ወይኔ በላቸው መጨረሻው ምን ይሁን ታዲያ?
እሱ ግን በመጨረሻም ያው ሲነቃ ውሳኔውን አሳውቋል። ግን እነሱ ሰምቶ አይደለም ምንድን ነው የሚያስጨንቀው ምናምን ተብሎ ሲጠየቅ ዳኒ እንግዲህ በቤተሰብ በፍቅር ዙሪያ ምናምን በፋሚሊ ብሎ ነበረ ሶ ኤፍሬም ደግሞ ቀበል አድርጎ ነው ገብቶ አሁን ሰው ልጁ ያለች ቅድም ያልተናገርኩሽ በትዳሩ አሁን ደስተኛ ሆኖ ከልጁ እና ከሚስቱ ጋር እየኖረ ነው ያለው። ሰው ዝም ብሎ ስለሚያስጨናንቀው የማይሆን ሀሳብ ስለሚመጣበት ነው ምናምን ያለ ነበር ማለት ነው። ሄርሜላም ደግሞ እያስጨነቀችው ነው። ንቃልኝ ስትለው እንግዲህ ወንድሙ የእናንተን ጭቅጭቅ እንስማ ወይስ እሱ የእሱን መዳን እያለ ነው ማለት ነው። ያቺም ሄርሜላም ደግሞ አሁን በቃ እሷ ከተሻለልኝ ደህና ከሆነልኝ ወደ እኔ ጋር አመጣዋለሁ ብላ እያሰበች የፎከረች ስለሆነ ነገር ውስጥ መጨረሻ ውስጥ ለማን ይሁን ይሄ ልጅ ማለት ነው። ወይኔ ወይ ሁለት አይደለም እንግዲህ እንዲካፈል መካፈል ቢቻልማ አንዳንድ ትካፈሉ ነበር እንግዲህ እና በጣም ከባድ ነው። ዋናው መንቃቱ ነው። እሱም ደግሞ ያው ከነቃ በኋላ ደግሞ ከባለቤቴ ከልጄ ጋር ደስተኛ ሆኜ እየኖርኩ ነው። ምንም ምርመራው ሲታይ ደግሞ ምንም ችግር የለበትም። ሁሉ ነገሩ ነፃ ነው የተባለው ማለት ነው። ችግር እንደሌለበት ነው የተናገሩት ማለት ነው። ከሆስፒታልም አሁን ትንሽ እረፍት ስለሚያስፈልገው እረፍት ያስፈልገዋል እንጂ ምንም የሆነው ነገር የለም ብለዋሉ ማለት ነው። በውጤቱም ዴፍም ደግሞ በጣም አትጨነቂ፣ ለምን እንድንት ያለሽ እሱ ደህና ነው ይነቃል፣ እንጂ ደግሞ መጨነቅ የለብሽም እያላት ነው ለሮታ። ሄርሜላ ደግሞ ቀበል አድርጋ አንቺ ነሽ እንደዚህ ያደረግሽብኝ፣ አንቺ እንደዚህ ባታረጊ ኖሮ ምንም አይሆንም ነበር እያለች ነው ማለት ነው። ብዙም እናንተ እንድትደረግ እንስማ ወይስ የልጁ ጤንነት ያሳስባል? ሁለታችሁ ምን አስባችሁ ነው እንደዚህ የምታስጨንቁት? ለምን ዝም አትሉም? አሁን እኛ ያሳስበን ያለው የእናንተ ጉዳይ የእናንተ ንትርክ አይደለም። እኛ የሚያሳስበን የወንድማችን ጉዳይ ነው እያሉ ነው ያሉት ማለት ነው። ጭራሻችም አትንክብኝ፣ እችም አትንክብኝ። ወይኔ ኧረ ብስሚላ በጣም ነው የሚገርመው። አይ ፈታ ነው ያደርጉኝ ወላሂ በዚሁ አጋጣሚ ማለት ነው። ይመቻችሁ። አንዳንዴ እንደዚህ ፈታ ማድረጉን ማለት ነው። እሱ ለራሱ ብቻ ጤነኛው ነው በሰላም የሚመለስ እና ብዙም በጣም ተናዳለች ማለት ነው። ማናቸውም ሊሰማት አልቻሉም። ሁለቱም ደግሞ ያው ንትርክ ውስጥ ነው ያሉት ስቲል ነው ማለት ነው። ሄርሜላም ዝም አትልም፣ እቺም ደግሞ ዝም አትልም። ሩታ እንኳን ትንሽ ዝም ብላ ነበር። ሄርሜላ ናት ያቆሰቆሰቻት ያለችው። ልጁ ለራሱ ነፍሱን አያውቅም። እነሱ ግን ይዘው ግብ ይፈጥራሉ ማለት ነው። ለቤተሰብ እንኳን ክብር የላቸውም። እንደ ቤተሰብ አስቀምጠው እነሱ አንዳንድ ሲሉ አንዷ ባታው አንዷ መተው አለበት። በቃ ፍቅር በልብ ነው እንጂ በአፍ አይደለም። በአፍ ቢሆንም እንደዚህ አይደለም። በነገራችን ላይ ሄርሜላም ዝም ማለት ነበረባት። እሷ መናገር አልነበረባትም። የእሱ ጤንነት ደህንነት የሚያሳስባት ነገር ከሆነ እንግዲህ አሁን ሩታ ዝምታዋን መርጣለች ማለት ነው። ኧረ የሚበላቸው አለ ይህን ቪዲዮ ማለት ነው። ስሴክ ነው ማታ የጨረስኩት ማለት ነው። የእሱ ማታምም እያሳሰብም እያለ የእነሱ ንትርክ ነው እኔን ያሳቀኝ ያለው ማለት ነው። እና ዳኒም በጣም ተጨንቋል ማለት ነው።